ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። እንግዲህ ዛሬም እናንተን ያስተምሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። ሁልጊዜ እንደምለው እንግዲህ ጉልበት እንዲኖረው ያው እናንተ ናችሁ ብዙን ድርሻ የምትወጡት። እኛ ቪዲዮ ማጋራት፣ መረጃዎች ማድረስ፣ መስጠት ነው። ስለዚህ ከእናንተ የሚጠበቀውን ነገሮች ማድረግ ኦርቶዶክሳዊ ትብብር አጋርነታችሁን ማሳየት መልካም ስለሆነ እሱኛውን አድርጉ ለማለት እንወዳለን። ወደ መረጃችን ስናመራ ብፁዕ አባታችን ብፁዕ አቡነ ናትናኤል እንግዲህ የሚኒሶታ ሀገረ ስብከት ሊቀ ጳጳስ ናቸው። እንግዲህ ደርበው እንዲመሩ መደረጋቸው ይታወሳል። ምንድነው እሳቸው ላይ የታቀደው ነገር? ምንድነው እሳቸው ላይ ያሰቡት ሴራ? ምን ሊያደርጓቸው ነው የሚለው ነገር በጣም አሳሳቢና አነጋጋሪ ሆኖ ተገኝቷል። እንደምናስታውሰው ብፁዕነታቸው ብፁዕ አባታችን ብፁዕ አቡነ ናትናኤል በኦሮምኛ ቋንቋ ሰብኮ፣ በኦሮምኛ ቋንቋ ቀድሶ፣ በኦሮምኛ ቋንቋ አስተምሮና ዘምሮ ሚስጢር የሚያቃብሉ ጵጵስናን በግልጽ የተረዱ አገልግሎት ላይ የሚያሳልፉ ደግሞ እውቀት ደግሞ ያላቸው እውነት ለመናገር ቢናገሩ የሚሰሙ ቢያስተምሩ የሚወደዱ ቢቀድሱ የሚከብሩ ቢዘምሩ ደግሞ ጣዕመ ዘማሪያቸው ሐሴትን የሚመላ በአማርኛ በኦሮምኛ በእንግሊዘኛም ጭምር በጎ ነገሮችን የሚያስተላልፉ እውነተኛ በዚህ ዘመን ዘመኑን መስለው የሚገኙ ሊቀ ጳጳስ ብንጠራ አንዱና ዋነኛዎቹ ብፁዕ አባታችን አቡነ ናትናኤል ናቸው። በኦሮሚያ ክልል በተለያዩ ዘመን አርሲ ላይ እንዲሁም ደግሞ እዚህ ሻሸመኔ ላይ ጳጳስ ሆነው መርተዋል። በመሩባቸው ጊዜያት እንደምናስታውሰው ከባድ ነገሮች ተፈጠሩ። ከዛ ወደ ውጭ እንዲወጡ ነው የተደረገው። ያው የኦሮምኛ የሚናገሩ ጳጳሳት የሉም፣ በኦሮምኛ የሚሰብኩ መምህራን የሉም እየተባለ በሚነገርበት ዘመን እሳቸውን ኦሮምኛ እንደሚናገሩ እየታወቀ፣ እንደሚያስተምሩ እየታወቀ፣ እንደሚቀድሱ እየታወቀ፣ እንደሚጽፉ እየታወቀ፣ እንደሚያነቡ እየታወቀ ወደ ውጭ ወስዷቸዋል ማለት ነው። ምክንያቱም በኦርቶዶክስ ልብ ላይ ያሉ አባት እንደሆኑ ይታወቃል። አሁንም እንደዛ ናቸው። በእርግጥ በአርሲ ሞት ላይ ማንም ጳጳስ ባልተናገረበት የትኛውን ጳጳስ ድምፁን እያሰማ ባልነበር ከጥቂት አባቶች ብፁዕ አቡነ ሄኖክ የመጀመሪያው ነበሩ። ብፁዕ አቡነ ቀውስጦስ ሁለተኛ ነበሩ። ብፁዕ አቡነ ይስሐቅ በስፍራው ተገኝተዋል። ከዛ በኋላ ብፁዕ አቡነ ቄርሎስ አረጋዊ አባትም ተናግረዋል። ከነዚህ አባቶች ውጪ ጳጳስ ሆኖ ከፊት ሆኖ የተናገረ የለም። ከሁሉም በላይ ግን የብፁዕ አቡነ ናትናኤል ንግግር በጣም ግልጽና ሁኔታውንም የሚያብራራ ነበረ። እናንተም እኛ ላይ ፈረዳችሁብን፣ እኛ ወደ ማን እንጩህ፣ ወደ ማን እንናገር ብለው የተናገሩት ናቸው። እሳቸው ላይ ምንድን ነው አሁን የታቀደ ያለው ነገር? ዛቻ፣ ማስፈራሪያ ከቅዱስ ሲኖዶስም የተሰጣቸው ነው። ይህም በመናገራቸው የሚሉ አንዳንድ ነገሮችን የሰማ ነው። ለምን ተናገሩ? ተናግረውም ለምን ተናገሩ እየተባሉ እንደሆነ ነው የሰማን ያለነው መረጃ የሚያመላክተው። በጣም የሚያስለቅስ በእውነት የሚያስነባ የሚያም ጊዜ ነው እውነትን ለመናገርና እስቲ እሳቸው ምን ብለው ነው ሲኖዶሱ ወይም ደግሞ ሌሎች አካላት ዛቻ ማስፈራሪያ ያደረሱባቸው ያለው የሚለውን መለስ ብዬ ላስታውስ። ሁላችንም ሰምተናል፣ እናውቀዋለን። ግን መለስ አድርጌ ላስደምጣችሁ። እሱን እንደካተል እንመለስና ከሱ ጋር የተገናኘውን መረጃ እናመላክታለን። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? ነፃ ወጥተናል እያለን ዳግም ወደ ባርነት ድነናል እያለን ዳግም ወደ ሞት
እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባጌ ዘይጠበሁ። ነቢየ እግዚአብሔር ቅዱስ ዳዊት ስለ እርሱ ዕለት ዕለት እንገደላለን አለ። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በአገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። አዎ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? ማን የሚያቆመው ይሄንን? አው ይብቃ። ተለማመድነው። ስንት ሰው ሲያልቅ ስንቶች ብፁዕ አባታችን ይህንን ነው የተናገሩት። ያደመጥነው የሰማነው እርግጥ አዲስ አይደለም። ከዛ በኋላ ምንድን ነው የተሰማው? ብፁዕ አባታችን ይህንን በመናገራቸው ከየትኛውስ አካል ነው እንዲህ አይነት ቅሬታ ያቀረበባቸው የሚለውንም ላስደምጣቸው። ላይክ እያደረጋችሁ ነው፣ ሼር እያደረጋችሁ ነው፣ ያዳረሳችሁ ነው ነው እንደዛ ነው። ካላደረጋችሁ እንግዲህ ምን እናድርግ? እኛ ቪዲዮ ነው የምናጋራው። እናንተ ይህን ማድረግ ከከበዳችሁ እንግዲህ አላቅም። ስንቶቻችሁ ናችሁ ብፁዕ አቡነ ናትናኤል የተናገሩት ንግግር ዛቻና ማስፈራሪያ እየደረሳቸው እንደሆነ የምታውቁት? ስንቶቻችሁ ናችሁ? የተናገሩትን ንግግር ሚዲያ ላይ ስታራግቡ እሳቸውን አስጠቁራችሁ እናንተ ሸሻችሁ። ዛሬ ማለት ስልክ ተደውሎ ያለ ሲኖዶስ ትእዛዝ ወይም ያለ ሲኖዶስ መግለጫ ለምንድነው እንደዚህ አይነት መግለጫ የምትሰጡት ተብለው እየተወቀሱ እንደሆነ እወቁ። ሲኖዶስ ደውሎ ያለ ሲኖዶስ ትእዛዝ ለምንድነው እንዲህ አይነት መግለጫ የሰጣችሁ ተብለው እየተወቀሱ እንደሆነ እወቁ። ሁላችሁ ኦርቶዶክሳውያን ባለማተቦች፣ ይሄ የአርሲ ኦርቶዶክሳውያን ጭፍጨፋ ማለት ነው የመንግስትና የአባቶች እጅ እንዳለበት የሚያሳየው ለዛ ነው። ሁሌም ቢሆን የምትቃወሙኝ ስናገር የምትቃወሙኝ ዛሬ ልንገራችሁ በደንብ ለምንድነው ያለ ሲኖዶስ ትእዛዝ እንዲህ ያለ መግለጫ የሰጣችሁት ለምንድነው ተብለው እየተወቀሱ ነው። እና አሁንም ቢሆን አርሲ ላይ የሚደረገው ጭፍጨፋ አባቶችንና መንግስትን የነካካ ነው። የአባቶችና የመንግስት ትእዛዝ አለበት። ዛሬም ቢሆን ዛሬም በድፍረት እናገራለሁ። ይሄ ለምን ተናገራችሁ ብለው እየወቀሷቸው ይሄ ንግግር በተናገሩት ንግግር ማለት ነው። እና ማን ነው ገዳዩ? ማን ነው ሳስገዳዩ? ሟቹስ ማን ነው? ይሄ ነው ጥያቄ። ፍትህስ የሚሰጠን ማን ነው? እና ሌላ ቦታ የምትጠይቁ አባቶች ተናገሩ ተናገሩ እያላችሁ የምትጮሁ ሰዎች ስለ ጮሁ እንኳን እነ ብፁዕ አቡነ ናትናኤል አባቶቻችን ስለተናገሩ እንኳን ለምን ተብለው እየተሰደቡ እየተወቀሱ ይገኛሉ በአሁኑ ሰዓት። ለማንኛውም በደንብ ሼር ኮፒ ሊንክ ያደረጋችሁ አሁንም አድርሱት። እኛ ጩኸታችን ወደ እግዚአብሔር ነው። ጩኸታችን የዓለምን ፈጣሪ ወደ ሆነው ወደ መድኃኔ ዓለም ነው ጩኸታችን። የራሔልን እንባ የቆጠረ አምላክ የሕፃናትን እንባ እንዲቆጥርልን ነው ወደ እግዚአብሔር ጩኸታችን። እናመሰግናለሁ። በደንብ እንድታውቁት። የተወዳችሁ ኦርቶዶክሳውያን አባቶቻችንን መጠበቅ አለብን። ለአባቶቻችን ጠበቃ መሆን አለብን። ምክንያቱም አሉን ብለን ምንኮራባቸው የምንጠብቃቸው አባቶቻችን ድምጽ የሚሆኑን አባቶቻችን እንኳን እንደዚህ የተሳቀው ያለ መስማት በጣም ነው የሚከብደው። ሌሎች የመምህራኖቻችንን ድምጽቶች እናድምጥና የምንመለስ ይሆናል። ይህ እንግዲህ
ያሮስ ነው። ዋናውን ያሮሳችን አተ ይሄኛው እግዚአብሔር ይመስገን በጥሩ ግስጋሴ እዚህ ላይ ደርሷል። እስካሁን አብራችሁኝ ስላላችሁ በእውነት እጅግ አድርጌ ነው ማመሰግነው። ሰብስክራይብ ስለምታደርጉ ሼር ስለምታደርጉ በቀን አንድ አይደለም 3-4 ቪዲዮ መረጃዎችን 7 ሰዓት ምሽት 1 ሰዓት ምሽት 5 ሰዓት ጠዋት 2 ሰዓት በኢትዮጵያ አቆጣጠር 4 ሰበር የሆኑ ካልሆነ 3 መረጃዎችን በትኩስ ጥንክር በአስቸኳይ በመረጃ በማስረጃ ጭምር ያስደገፍኩ ትንታኔ እየሰጠው ያቀረብኩኝ ይገኛለሁ። ስለዚህ ውድ ኦርቶዶክሳውያን ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ አብሮነታችሁን ያሳያችሁን ቆሙ። መምህራኖቻችን ምን አሉ? መቼም አርሲ ላይ ወይም ደግሞ የሆነ ቦታ ሄዶ የሚገድል ሰው ከሩቅ ሄዶ ሊገድል አይችልም። እዛው ያደገ ነው፣ እዛው የሚያውቃቸው ሰው ነው። ከወላጆቻቸው ጋራ ከቤተሰቦቻቸው ጋራ ተወያይቶ ክርስቲያኖችና ክርስትና ቤተክርስቲያን ቅድም እንደተባለው ማለት ነው ከነሱ ጥላቻ ጋራ ምንም ግንኙነት እንደሌለው ከተቻለ ማስረዳት፣ ካልሆነ ደግሞ መንግስት እነዚያን ሰዎች እንዲጠብቅ ጥያቄ መጠየቅ ኃላፊነት ያለበት የጠቅላይ ቤተ ክህነቱ ነው አይደለ? በተቋም ደረጃ የኛ እንዳለ ሆኖ የኛ ይዟችሁ ባይነት ካስፈለገ ሄዶ ማስተማር እንዳለ ሆኖ ይሄ ነው እና ምናልባት በዚህ በኩል እኔ ይችን ብቻ ብዬ ለመጨረስ ሐሳቡ መራራ ሊሆን ይችላል፣ ግን እውነቱ ይሄ ነው። እንደው እውነት ለመናገር የቤተክርስቲያኒቱ መዘግየት እንደውም ፍዳውን ያባባሰብን ይመስለኛል። የምእመናኑን ለቅሶና ሐዘን ግድያውንም ጭምር ያባባሰው ይመስለኛል። እናውቃለን አባቶች በትዕግስት ነው ሁሉንም ነገር የሚያዩት። እንደኛ በስሜት በፍጥነት ነገሮችን አይወስኑም። ይሄ ያው ያበው ልማድ ነው ባህሪ ነው። ግን ይሄ ከዛ አልፏል። 10 ዓመት በላይ ቆኖታል። ይሄ ነገር እየመረጡ መግደል ከተጀመረ የተያዘ እቅድ የለም። እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም። አሁን አንተና እኔ አብረን መሞት ነው ድርሻችን። ምንችለው ልናደርግ የምንችለው እሱ ነው። እነሱ ግን ከዚህ በላይ ማድረግ ይችላሉ። ለዚያ ነው የምንወቅሳቸው። በነገራችን ላይ እኛውን አነሳነውም አላነሳነውም ትውልዱ እያነሳ እየረገማቸው ከሚሄድ አንስተን ብንናገረው የተሻለ ነው የሚሆነው። እኔ አሁን ይሄ የሰሞኑ እንኳን ግድያ በተከታታይ 3 ቀናት ነው የተደረገው። አንዳንድ ቀን እያለፈ እንደዚህ የተደረገ ነው። ይሄ እንኳን ተደርጎ ከአቡነ ይስሐቅ በስተቀር የወላይታው ሊቀ ጳጳስ በስተቀር ሄዶ ሐኪም ቤት ተጎጆችን የጎበኘ ከዛም ወደ እርዳታ ድጋፍ ያደረገ አላየሁም። እንግዲህ እኔ ሳላውቅ ተደርጎ ከሆነ አላውቅም። የሀገረ ስብከቱን ሊቀ ጳጳስ ጨምሮ ማለት ነው፣ አቡነ ያሬድን ጨምሮ ማለት ነው የተደረገ ነገር አላየሁም። ሀገረ ስብከታቸውንም ጨምሮ አላየሁም። ተደርጎ ከሆነ እኔ ሳላውቅ ይቅርታ ጠይቃለሁ። ግን ይሄ መደረግ ነበረበት። አሁን ተቃራኒ ሆነ። ለእረኞቻቸው የሚሞቱ በጎች ናቸው ያሉ እንጂ ለበጎቹ የሚሞት እረኛ ሰምተን አናውቅም። እና እኔ ባጭሩ ልል የምችለው በዚህ ጉዳይ ላይ አባቶቻችን እኔ ያለ ምክንያት ዝም ይላሉ ብዬ እስካሁን በተለይ ችግር የተፈጠረበት አካባቢ ማለት ነው። እኔ በአባቶች ይባል በነገራችን ላይ ሁሉንም ሊቃነ ጳጳሳት እንደዛ ብሎ ማሰብ በጣም ትልቅ ስህተት ነው። ሁሉም አይደሉም። በየክፍሉ በየሀገረ ስብከታቸው ለሚፈጠረው ችግር አስቀድሞ መታየት ያለባቸው የሀገረ ስብከቱ ሊቀ ጳጳስ የሀገረ ስብከቱ ሰራተኞች ከዛ ሊቀ ጳጳሱ እያለ እንደዚህ ተቋማዊ በሆነ መልኩ ነው። የሶስተኛ ዓመት የጎንደር ዩኒቨርሲቲ ተማሪዎች ስንሆን ይህንን ንግግር ስንናገር እንደ አንድ ኢትዮጵያዊ፣ እንደ አንድ ከኦሮሚያ ክልል የመጣ እንደ አንድ የኦርቶዶክስ አማኝና ተከታይ ሃይማኖት ሆነን ነው። ይህን ንግግር ስንናገር ሁላችሁም በውስጥም በውጭም ያላችሁ ኢትዮጵያውያን ቦታ መጥቀሳችን አስፈላጊ ሆኖ ስላገኘነው ነው። በአርሲ ውስጥ የሚገደሉ ኦርቶዶክሳውያን ግድያው ፕሪቴክስት የሚያደርጓት ነገር የዘረኝነት ጉዳይ ቢሆንም እየተገደለ ያለው በኦሮሞና በኦሮሚያ ስም ቢሆንም ጉዳዩ ግን የኦሮሞና የኦሮሚያ ጉዳይ አይደለም። ለምን? ተገዳዩ አማርኛ ተናጋሪ ኦሮሞ ስለሆነ ነው። አማርኛ ተናጋሪ ኦርቶዶክስ ስለሆነ ነው። በሐረርጌና በአርሲ የመጡ የኦሮሞ ተወላጅ በጎንደር ዩኒቨርሲቲ ውስጥ አንገታቸውን ቀና አድርገው ቤተሰብ ተሰጥቷቸው በፍቅርና በክብር እየኖሩ የኦሮሞ ተወላጅ በኦሮሚያ ክልል ከቤታቸው ሲፈናቀሉ እኛን ይገደናል። ኑቲ በረቶታ የጎንደር ዩኒቨርሲቲ ወጋ ሰደፋ የሮታን ወንተ ከነ ከንዱበኑ አከለሚ ኢትዮጵያ ተጊቶኮት አከናኖ ኦሮሚያ irraa dhufe tokkotti fi akka amantaa ortodoksii ta'e tokkotti haasa'aa jirra. Wanti arsii keessatti raawwatame ajjeechaan fi qalimsi
arsii keessatti raawwatame dhimma hunda keenya dhimma oromoota hundaa dhimma Itoophiyaanota hundaa dhimma addunyaa hundaa hubatudha waan ta'eef hundi keenyaayyuu isa kana balaaleffachuu akka qabnudha. Wanti nuti dinquma wanti nuti itti dinqamne fi itti dhimamne maalidha? Aktivistoonni biyyaa qaamonni siyaasaa politikaa ooftan warroonni weeddistan warri yeroo arsii keessatti lubbuuwwan kunniin hundi badan maaliif callistanii teessu? Beeta mangistiinis manni lubummaa aanaatis manni lubummaa biyyaatis manni mootummaa qaamni mootummaa biyyaatis wanta kana balaaleffachuu akka qabu. Qaamni mootummaatis qaamni manni lubummaatis wanta kana akka balaaleffachuu qabnu hundi keenyaayyuu akka hubachuu qabnudha. Kanaafuu hundi keenya isa kana akka nama lammii Itoophiyaa ta'e tokkoo fi akka nama dhalataa naannoo Oromiyaa tokko ta'etti balaaleffachuu akka qabnu isin hubachiifna. ስለዚህ ሁላችንም ፍትህ ላይቀር መንግስትም ደግሞ አንደኛ አስፈላጊው ጥበቃ እንዲያደርግላቸው ሁለተኛ ካሳም ያስፈልጋቸዋል። ይህንን ማሰማት ይገባል። ግፍ ነው የተፈጸመባቸው። ለተረፉት ግን አስፈላጊውን ድጋፍ ያስፈልጋል። ይህን ድምፅ ማሰማት ያስፈልግ። ከዛ ውጭ ማንም ሰው ብድግ እያለ አሁን በዚህ ወቅት ዲቤት የምናደርግበት ሰዓት አይደለም። የሃይማኖት ዲቤት ይቆያል። ስለዚህ አሁን እንደዛ የምናነሳበት አይደለም። አሁን አጀንዳችን የአርሲ ሰማዕታት ነው። መጀመሪያ መኖር ነው። ስንኖር አይደል ዲቤት የምናደርገው? ስንቆም አይደለ ላይቭ እንገናኝ ብለን የምናወራው? ስንኖር አይደለ? አጀንዳችን እነሱ ናቸው። ይሄን ማወቅ አለብን። እግዚአብሔር ያያል። አሁን ግን ማሰብ የሚገባው በዚህ ወቅት ደግሞ ይሄን አስበን ደግሞ ንስሐ መግባት፣ ስጋው ደግሞ መቀበል፣ ቤተክርስቲያን መጠጋት እንጂ ፕሮፋይል ብቻ መቀየር አይደለም የሚያስፈልገው። ህይወታችንም ጭምር እንቀይረው። ህይወታችንን እንቀይረው። ስለ አርሲ ሰማዕታት እየጮኸ ጭፈራ ቤት የሚያደርሰው ታዲያ ምኑን ክርስቲያን ሆነ? ለአርሲ ሰማዕታት ድምፅ ሆናለሁ ብሎ ወንድሙን እየጠላ ምን ዋጋ አለው? ስለዚህ መቼም ህይወትን ከመቀየር ጋር ነው። ህይወታችን ሊቀየር ይገባል። በቃ ይሄው እንደዚህ መሞት እንዳላውቀን ህይወታችን እናስተካክለው። በቃ ነገም ልንጠራ እንችላለን፣ አናውቀው። ሰማዕትነት ከዚህ ቀደም እንደተማማር ነው የዛን ቀን የቤተክርስቲያን ስራዋ ነው። በቃ አለቀ። እኔ ላይቭ ላይ በጣም ብዙ ሰዓት ወስጄ ባለፈው አንስቻለሁ። ደግሜ አሁን አላነሳው። ከመጽሐፈ ቅዳሴ አንድምታ ይሄን አልተነጋገርንም። እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ የሚለውን አንድምታው አላየንም? ትዝ አይላችሁ? ስለዚህ ስለ ሰማዕታት ከዚህ በፊት ስለተማር ነው። ያንን ቪዲዮ ገብታችሁ ተመልክቱ። የዛን የተገደሉ ቀን የገባ ነው ላይቭ ማለት በ21 ይመስለኛል፣ በ11 በ14 ወይ በ21 ላይቭ ላይ በዕለቱ በተገደሉበት ቀን ላይቭ ገብተን ስለ ሰማዕታት የተማርንበትን ተመልሳችሁ ተመልከቱት። በቃ የቤተክርስቲያን ስራዋ መሆኑን ማወቅ አለብን። ከዛ ግን ቀጥሎ ማድረግ የሚገባ ነው ህይወታችን ደግሞ እኛ ማስተካከል ደግሞ አለብን። ስለዚህ እዚህ ያላችሁ የኛ ልጆችም ርዕስ አትስጡም ባካችሁ። አንዳንድ ሰው አለ ጨርስ ሲል አይወድም አለ መሰለኝ። በቃ ጨርስ ሲል አይወድም አንዳንድ ሰው በቃ ስፔሻል አቴንሽን የሚፈልግ ሰው አለ። ረሳችሁኝ ወይ የሚል ማለት አክቹዋሊ በሽታ ነው። ይሄ በጣም በሽታ ነው በእውነት። አሁን ቤተክርስቲያን አሁን በዚች መከራ ባለችበት ስለኛ አሁን ሰው ማንሳት አለበት? ስለግለሰብ ማለት ምን ከዚህ በለጠ ምን ይነሳ? ከሰው ህይወት መሞት ካልፍ ከዚህ በኋላ ምንድን መዓት የሚባለው ምን ሲመጣ ነው? ቤት ሲቃጠል ነው? ንብረት ሲቃጠል ነው? ምን ሲመጣ ነው መዓት ቁጣ ነው የሚባለው? ሰውን የሚያክል ፍጥረት እንዳንተ ኦርቶዶክሳዊ ክርስቲያን የሆኑ በአርባ 80 ቀናት የተጠመቁ ሰዎች እየሞቱ ለምንድን የግል ርዕስ እኛ የምንሆነው? ርዕስ አትስጡም። በቃ ርዕሳችን በቂ ነው። አጀንዳችን ሰማዕታት ናቸው። ዓላማችን ማገዝ ነው። በቀል እግዚአብሔር ነው። አለቀ። እኛ በ40 ፋንታ 40 ለመግደል አይደለም። ነገ የሚሞቱ አሉ። ለእነዚህ ሰማዕታት ድምፅ መሆን አንድ ድምፅ መሆን ከመሆን ባሻገር ደግሞ አስፈላጊ የሆነ ድጋፍ፣ ኦፊሻል የሆነ ይቅርታ በቋሚነት በዛ ቦታ ላይ ለቀው እንዲወጡ አይደለም ከሀገራቸው በዛው በአርሲ ያሉ የመሮ ነፃነታቸው እንዲጠበቅላቸው
እንደ ማንኛውም ሌሎች ቤተ እምነቶች ሄደው እንዲያስቀድሱ ስጋው ደግሞ እንዲቀበሉ መደረግ አለበት። ድምፅ ማለት ይሄ ነው። ቦታ መቀየር እንዲችሉ ማድረግ አይደለም። ሀገራቸው ለምን ይወጣሉ? በህገ መንግስቱም አለ ማንም ሰው የትም ቦታ ላይ መኖር ነፃነት አለ። የሌላም ቤተ እምነት መብት እስካልነካ ድረስ አንድ ሰው ውጣልኝ፣ ግባልኝ፣ አንተ ማየት አስፈልግም፣ አንተ መስማት አልፈልግም እስካለ ድረስ የራሱን ቤተ እምነት ሄዶ ስርዓት አምልኮ የመፈጸም መንፈሳዊ ግዴታም አለበት፣ መብቱም ነው። በህገ መንግስቱ የተፈቀደ የፈለገው አምልክ ይችላል። ሰው የምናረገው ድምፅ ለዚህ ነው የሚያገለግለው። እኛ ግን ህይወታችን ጭምር እየቀየርን አንተ በእውነት ለአርስ ሰማዕታት የምትቆም ሰው ነው ቢለን እግዚአብሔር ምን እንደምንለው ህይወት ምንድን ነው? የተቀየረው እኮ ፕሮፋይል ብቻ ነው ሲል እግዚአብሔር አስባችሁታል? አንተ እኮ እዛው ነው ያለው። አሁንም ቂም ላይ፣ አሁንም ተንኮል ላይ፣ አሁንም ነገር ማመላለስ ላይ፣ አሁንም ስድብ ላይ፣ አሁንም ዝሙት ላይ፣ አሁንም ጭፈራ ላይ ነው ያለው። ህይወት ያንተ መቼ ነው የሚቀየረው ይላል እግዚአብሔር አምላክ። ሰማዕታትን ስናስብ እንደዚህ ነው። ድምፅ መሆን አንድ ወገን፣ እነሱም ማገዝ አንድ ነገር፣ አስፈላጊ የሆነ ነገር አድሮ ከሰማዕታት ጎን መቆም አንድ ነገር። እስቲ እኛ ሰማዕትነት ዋጋ እንክፈል። እንደነሱ እንኳን መሞት ቢያቀተን ይሄና ከጥባት ጥንካሬው እንኳን ባይኖረን ቢያንስ ህይወታችን ሲናስተካክለው እስቲ ያለፈው ዘመናችን ይብቃል። ይሄ ዓመት እኮ 3ኛ ወር ያዘ ነው። ኦልሞስት አሁን ከ2 ወር በኋላ ጥምቀት ነው። ያ ማለት የዚህ ዓመት የተወዳጁ ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። እስከ መጨረሻው ድረስ ስለምትከታተሉንም ጭምር እጅግ አድርገን እናመሰግናለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።